ኃላፊዎች ጋራ ውይይት ማካሄዳችን የሚታወስ ነው። በዛሬው ምሽት ከነዚሁ ትናንት አብረውን ከነበሩ እንግዶቻችን ጋር ውይይቱን እንቀጥላለን። ከእንግዶቻችን ጋራ በድጋሚ እናስተዋውቃችሁና ጓድ ኮማንደር ዘውዱ ገብረ ማርያም በትራንስፖርትና መገናኛ ሚኒስቴር የመንገድ ትራንስፖርት ባለስልጣን ዋና ስራ አስኪያጅ፣ ጓድ አለሙ ደነቀው በገንዘብ ሚኒስቴር የጉምሩክና የኤክሳይዝ ቀረጥ አስተዳደር ኃላፊ፣ እንደዚሁም ጓድ ዳዊት ሙልጌታ በአገር ውስጥ ንግድ ሚኒስቴር የኢትዮጵያ ችርቻሮ ንግድ ኮርፖሬሽን ዋና ስራ አስኪያጅ ናቸው። እንግዶቻችን በድጋሚ ስቱዲያችን ስለተገኛችሁልን ከኔ ጋር ካሉት የስራ ባልደረቦቼ ጋር ሆኜ ላመሰግናችሁ እወዳለሁ። እንግዲህ ትናንት ዘርዘር ያሉ ጥያቄዎችን በዚህ በአዲሱ የትራንስፖርት ተሽከርካሪዎችን የማስገባት ፈቃድ አስመልክቶ ምን አይነት መኪናዎች ወደ ሀገር ውስጥ መግባት እንዳለባቸው በአይነታቸው፣ በእድሜያቸው እንደዚሁም በሚከፈልባቸው የቀረጥ ዝርዝር አከፋፈል ሁኔታ በተለይም ደግሞ አገር ውስጥ ባለው የኮር ዲፕሎማቶችና ኢንተርናሽናል ድርጅቶች ከቀረጥ ነጻ የሆነ መብታቸውን ፈጽመው ከሀገር ሲወጡ ተሽከርካሪዎቻቸውን በምን አይነት ሁኔታ ለሀገር ውስጥ አገልግሎት ጥለው ወይም አሳልፈው እንደሚሄዱ በመጠኑ የገለጻችሁልን ነው። ዛሬም እንግዲህ ሌሎች ጥያቄዎችን ለመጠየቅ ምናልባት ከራሴ ዛሬው እኔም ልጀምርና እንደው በተሽከርካሪ አገባብ ወቅት አንድ ድርጅት ወይንም ግለሰብ ሊያሟላ የሚገባው ፎርማሊቲ በተለይም ያለ ውጭ ምንዛሪ ከውጭ በሚገቡ ብለን በመንላቸው እንደው በጉምሩክ አሰራር ውስጥ ምን አይነት ፎርማሊቲዎችን ማለፍ ነው የሚኖርባቸው ከሚለው ብንጀምር ጓድ አለም። አመሰግናለሁ። ተሽከርካሪዎች ወደ ሀገር ውስጥ በሚገቡበት ጊዜ ምን ፎርማሊቲ ማሟላት አለባቸው የሚለውን በተናጠል ከመመለሴ በፊት በአጠቃላይ ማንኛውም ዕቃ ወደ ሀገር ውስጥ በሚገባበት ጊዜ ምንድነው መፈጸም ያለበት የሚለውን በጥቅሉ እና አጠር ባለ መልኩ ባነሳው ማንኛውም ዕቃ ወደ ሀገር ውስጥ በሚገባበት ጊዜ ልዩ ልዩ ተፈላጊ ሁኔታዎችን ማሟላት ይኖርበታል። ከነዚህም ሁኔታዎች ወይም ከሚያስፈልጉ መረጃዎች እንደው በጣም ዋናዎቹ ብለን የምንላቸውን በጠቅስ አንደኛ የሚመጣው ዕቃ አይነቱ፣ ብዛቱ፣ ዋጋው እና ዕቃው የተመረተበት ሀገር የሚያሳዩ ሰነዶች በጣም ወሳኝነት አላቸው። የዕቃው አይነት እንፈልጋለን፣ ብዛቱን እንፈልጋለን፣ ዋጋውን እንፈልጋለን እና የተመረተበትን ሀገር ጭምር እንፈልጋለን። ለቀረጥ አከፋፈላችን ወሳኝ ስለሆነ ሁለተኛ እንደ አብይ አስፈላጊ መረጃ ብለን የምንቆጥረው የኢንሹራንስና የመጓጓዣ ክፍያ የተፈጸመባቸውን ሰነዶች የኢንሹራንስና የመጓጓዣ ክፍያ ይሄም ከቀረጥ አከፋፈላችን ጋር የተያያዘ በመሆኑ ሶስተኛው እንደ አብይ ነጥብ አድርገን የምንፈልገው መረጃ ዕቃው ወደ አገር እንዲገባ ከብሔራዊ ባንክ ፈቃድ ማግኘት። ይሄን ነጥብ ባለፈው ጊዜ ውይይታችን ጓድ ኮማንደር ጠቀስ አድርገውት ነበር። ማንኛውም ዕቃ ወደ አገር ውስጥ በሚገባበት ጊዜ የባንክ ፈቃድን ማግኘት አለበት። የባንክ ፈቃድ በሁለት መልኩ ነው የሚሰጠው። አንደኛው መደበኛ የውጭ ምንዛሪ ተመድቦለት ወደ ሀገር ውስጥ የሚገባ ሌተር ኦፍ ክሬዲት እየተከፈተለት የሚመጣው ነው። ዳሩ ግን አሁን ያለ ውጭ ምንዛሪ ክፍያ የሚለውን ስለሆነ የምንናገረው ሌላው የባንክ ፈቃድ የምንለው ፍራንኮ ቫሉታ ተብሎ ከባንክ የሚገኘው ፈቃድ ነው። ለሱም ባለፈው ጊዜ ጓድ ኮማንደር ምን አይነት ክፍያ እንደሚፈጸም የጠቀሱ ስለሆነ ወደዛ ውስጥ አልገባም። ይሄ እንግዲህ በጥቅሉ ማንኛውም ዕቃ ወደ ሀገር ውስጥ በሚገባበት ጊዜ የሚፈለጉ አበይት የሆኑ መረጃዎች ናቸው። ተሽከርካሪን በሚመለከት በተለይም የውጭ ምንዛሪ ሳይከፈልባቸው የሚመጡ ዕቃዎችን ልል ይችላል። በጠቅላላ የዋጋው ትክክለኛነት በጣም አስተማማኝ ስለማይሆን በአብዛኛው ጊዜ ጉምሩክ የሚመጣውን ዋጋ ባይቀበልም በግለሰቦች ወይም በድርጅቶች የሚመጣውን ዕቃ ባይቀበልም ጥርጣሬ ቢያድርበትም ለመነሻ የሚሆን ግን ስለሚያስፈልግ የግድ የዋጋው ሁኔታ ወሳኝነት ይኖረዋል።
እንግዲህ በተለይ የመኪናን አገባብ በሚመለከት ቀደም ሲል ካልኳቸው 3 አበይት መረጃዎች በተጨማሪ አዲስ መኪና ሲሆን የተመረተበትን ዘመን፣ የሞተር ቁጥሩን፣ የሻሲ ቁጥሩን የሚገልጽ ከአምራቹ ድርጅት መረጃ ያስፈልጋል። ሌላ ያገለገለ መኪና ከሆነ ደግሞ የተመረተበት ዘመን፣ መሽከርከር የጀመረበት ዘመንን የሚገልጽ መረጃ መሽከርከር። ምክንያቱም አገልግሎት ሰጠ ከተባለ የአገልግሎት ቅናሽ ይገባዋል ከተባለ ባለፈው ጊዜ ውይይታችን እንደገለጽኩት ቅናሽ የሚደረግ ስላለ በቀረጥ አከፋፈል ያ ተሽከርካሪ አገልግሏል ወይ ብለን ማረጋገጫ ማግኘት ስላለብን መሽከርከር የጀመረበትን ወይም አገልግሎት መስጠት የጀመረበትን መረጃ ማቅረብ ያስፈልጋል። እነኚህ 2 የተመረተበት ዘመን፣ የሞተር ቁጥርና የሻሲ በተጨማሪ ደግሞ የአገልግሎት ዘመንን የሚያሳይ መረጃ በጣም ወሳኝነት ይኖረዋል። እነዚህ ተሟልተው ከቀረቡ በጉምሩክ በኩል ለሚሰጠው አገልግሎት ከፍተኛ አስተዋጽኦ የሚያደርጉ ከመሆናቸውም ሌላ ተገልጋዩም ህብረተሰብ ቀልጣፋ የሆነ አገልግሎት እንዲያገኝ የሚረዳ ስለሚሆን በዚህ የህብረተሰቡ ትብብር እንዳይነፈገን እጠይቃለሁ። አመሰግናለሁ። በጣም ነው እናመሰግናለሁ። አማራ የኔ ጥያቄ ጓድ ኮማንደር ዘውዱን ይመለከታል። በታክሲዎች ስምሪት ረገድ ሲካሄድ የቆየው አሰራር ስለሰጠው ጥቅም ወይም ስላደረሰው ችግር ያደረጋችሁት ግምገማ ካለ ቢያብራሩልን። ምናልባት ወደ ታክሲዎቹ ስምሪት ጉዳይ ከመግባታችን በፊት ሌሎች ጥያቄዎችን ብናስቀድም የሚሻል ይመስለኛል። አማረ ወደ ኋላ እንመለስበታለን። አመሰግናለሁ። ፍሬው ሌላው ጥያቄ እኔ ለጓድ ዳዊት የማቀርበው ይሆናል። ከቀረጥ ነፃ መብት ባላቸው ድርጅቶችና ግለሰቦች የግል አውቶሞቢል አሻሻጥ ላይ የነበረው አሰራር ለውጥ የተደረገበት መሆኑ ይታወቃል። በእናንተ በኩል የገዛችኋቸውን ተሽከርካሪዎች መልሳችሁ ስለምትሸጡበት ሁኔታ ቢያብራሩልን። እንግዲህ የዚህ የኢትዮጵያ ችርቻሮ ንግድ ኮርፖሬሽን በዚህ በመኪና አሻሻጥ በኩል ስለሚኖረው ሚናና አዲስ አሰራር ማለት ነው። እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው መንግስት ይህንን ስራ የጀመረው ማለትም ከዲፕሎማቶችና ከኢንተርናሽናል ድርጅቶች መኪኖችን ወይም ተሽከርካሪዎችን እየገዛ መሸጥ የጀመረው በ1972 ዓመተ ምህረት ነው። ከዚያ ቀደም ሲል እንደሚታወቀው ዲፕሎማቶቹ ለፈለጉት ሰው ይሸጡ ነበረ። ምክንያቱም በዛን ጊዜ የመኪና አስመጪ ድርጅቶችም የውጭ ምንዛሪ እየተመደበላቸው መኪና የማስመጣት ስራቸውን ብዛም አላቋረጡም ነበር። በዚያን ጊዜ በ1972 ዓመተ ምህረት የምንገዛው መኪና የምንሸጠው በምዝገባ ነበር። በምዝገባ ቅደም ተከተል ነበር። ይሄውም ማንኛውም ግለሰብ መጥቶ መኪና መፈለጉን ሲገልጽ ለዛ ይመዘገብና ተራውን ጠብቆ ይገዛል ማለት ነው። በዚያን ጊዜ መንግስታዊ ድርጅቶች በአብዛኛው የውጭ ምንዛሪ ችግር እንዳሁን ስላልነበረ በቀጥታ ራሳቸው ከኩባንያዎች ጋር በመነጋገር ያስመጡ ስለነበረ በዚህ ባገለገሉ ተሽከርካሪዎች ግዢ ውስጥ አልነበሩም። ስለዚህ ማንም ግለሰብ በቅደም ተከተል ይመዘገባል። በአብዛኛው በዛን ጊዜ እንዲያውም ትላልቅ መኪኖችን የመሸጥ እንጂ ችግር ነው የነበረን እንጂ በእውነቱ ይሄን ያህል ብዙ ችግር አልነበረው። በኋላ ትንሽ ቆየት እያለ ሲሄድ መንግስት በአጠቃላይ የተሽከርካሪዎች እንዳይገቡ በአንድ ወቅት ሲታገድ ትልቅ ችግር መጣና የተመዝጋቢው ቁጥር ከመጠን በላይ እየበዛ ሄደ እና በዛን ጊዜ በግድ የተወሰነ የመምረጫ ወይም የክራይቴሪያ ማበጀት ግድ ሆነ። በዛን ጊዜ የተደረገው በአብዛኛው መንግስታዊ ድርጅቶች እና ህዝባዊ ድርጅቶች ቅድሚያ ተሰጥቷቸው የሚመጡትን መኪናዎች እንዲገዙ እነሱም እንዲሁ በቅደም ተከተል ተመዝግበው ከዚያ በኋላ በመንግስት ስራ ውስጥ በከፍተኛ ኃላፊነት የተመደቡ እና
ልዩ ሙያ ያላቸው ወይም ዶክተሮች ልዩ ልዩ ባለሙያዎች የምህንድስና ሰዎች እንደዚህ የመሳሰሉት ደግሞ እና በመንግስት እና በፓርቲ መዋቅር ውስጥ ደግሞ በከፍተኛ ደረጃ መንግስትን ያገለግላሉ ተብለው የሚባሉ ሰዎች ቅድሚያ እያገኙ እንደዚሁ በወረፋ ተራ እየጠበቁ እንዲወስዱ መመሪያ ወጥተው ነበረ። እንግዲህ ይሄው አሰራር ለብዙ ጊዜ ከሰራንበት በኋላ በመሃሉ ከ1600 ሲሲ በላይ የሆኑ መኪናዎች ብቻ እንድንገዛ እና ከ1600 ሲሲ በታች ደግሞ የሆኑትን ቀጥታ ዲፕሎማቶቹ እንዲሸጡ ተደርጎ ነበረ። ይሄ አሰራር ደግሞ ማለት በትናንትናው እንትን ላይ እንደገለጽኩት ፕሮግራም ላይ እንደገለጽኩት አንዳንድ ከውጭ ምንዛሪ ጋር አከፋፈል ጋራ ችግር ያስከተለ በመሆኑ እንደገና ተመልሶ አሁን አዲስ ደንብና መመሪያ ወጥቶ እንዲሰራ ተደርጓል። አሁን ባለው መመሪያ እንግዲህ በአሁን ጊዜ የውጭ ምንዛሪ ሁኔታው ያልተሻሻለ ስለሆነ የመንግስታዊ ድርጅቶች ቅድሚያ አግኝተው ዋጋውን ከፍለው የመውሰድ ሁኔታው እንደተጠበቀ ሆኖ ነገር ግን ግለሰቦችን ወይም የግል ድርጅቶችንና ሌሎችን በተመለከተ ማንኛውም ግለሰብ ድርጅት ወይም የግል ድርጅት እኛ ከመንግስታዊ ድርጅቶች የሚተርፉንን መኪናዎች በየወሩ ጨረታ ግልጽ ጨረታ እናወጣለን። በጨረታ ተሳትፎ የመግዛት መብቱ የተጠበቀ ነው። እንግዲህ እኛ አሁን ከእንግዲህ ወዲህ የምንመዘግበው ወይም በምዝገባ ቅደም ተከተል የምንለው ነገር አይኖርም። አሁን እንግዲህ መኪኖቻችንን የምንሸጠው አንደኛ ለመንግስታዊ ድርጅቶች በምዝገባቸው ቅደም ተከተል መሰረት ከዛ የሚተርፉን ካሉ ወይም የሚተርፉን መኪኖች በግልጽ ጨረታ በድርጅታችን መጋዘን ውስጥ በግልጽ ጨረታ የምንሸጥ መሆኑ የአዲሱ ለውጥ። በጣም ነው የምናመሰግነው ጓድ ዳዊት ተስፋ። የኔ ጥያቄ ለጓድ ኮማንደር ነው። እስካሁን የነበረው የተሽከርካሪ ስምሪት በማዕከልና በቀጠና እንደነበረ ይታወቃል። በአሁን በአዲሱ ባለው ሁኔታ የተሽከርካሪዎች ስምሪት በምን አይነት ሁኔታ እንደሚሆን እቅድ ካላችሁ ቢገልጹልኝ። ጓድ ኮማንደር እንግዲህ ተጨማሪ መኪና ተሽከርካሪዎች ወደ ሀገር ውስጥ እየገቡ ነው በግልም ሆነ ለንግድ ድርጅቶች የሚያገለግሉና ይሄ እንዲያው ማዕከል ሲሰራ በነበረው የስምሪት ሁኔታ ላይ ለውጥን የሚያመጣ ይሆናል ካልኖርስ ወደፊት ምን አለ ለሚለው ነው። አመሰግናለሁ። ይሄ በቀጠና የምናሰማራቸው በመሰረቱ የንግድ ተሽከርካሪዎች ናቸው ወይም ለኪራይ የሚቀርቡ ተሽከርካሪዎችን ነው። እነኚህ የተደረገበትም ምክንያት ወደ ኋላ ብንመለከተው አብዛኛውን ጊዜ ተሽከርካሪዎች በግለሰቦች ስምሪት በሚካሄድበት ጊዜ ብዙውን ጊዜ የተሽከርካሪን አጠቃቀም በሙሉ ስራ ላይ ሊውል አልቻለም እና አሁን የሚፈለገው እነኚህ የንግድ ተሽከርካሪዎች በተቻለ መጠን እንቅስቃሴያቸውን ጨምረው በአመት ውስጥ ማክሲመም እንደው እስከ መጨረሻው ድረስ ሊሸፍኑ የሚችሉትን ኪሎ ሜትር መሸፈን ይኖርባቸዋል። አለበለዚያ የንግድ ተሽከርካሪ ሆኖ በየደቂቃው በየሰዓቱ ኮስት አለው እና ስለዚህ ያሉትን ተሽከርካሪዎች በተገቢው መንገድ መጠቀም አገልግሎት ላይ የመዋል ወይም ደግሞ ኤፌክቲቭሊ ዩቲላይዝ አድርገናቸዋል ወይ ኤፌክቲቭ ዩቲላይዜሽን ኦፍ ዘ ቬሂክል። ምክንያቱም ያሉንን ተሽከርካሪዎች በተገቢው መንገድ አገልግሎት ላይ ካላዋልን ሰው ሰራሽ እጥረት እንፈጥራለን እና ስለዚህ በመጀመሪያ እነኚህ ተሽከርካሪዎች ዋጋ በውጭ ምንዛሬ ነው። ከተሽከርካሪ ጋራ የተያዘ ማንኛውም ወጪ ከውጭ ምንዛሬ ጋር የተያዘ ነው። ስለዚህ ተጨማሪ ተሽከርካሪዎች ወደ ሀገር ውስጥ ይግቡ ለማለት በመጀመሪያ ደረጃ ያሉንን በተገቢው መንገድ ተጠቅመንባቸዋል የሚለው መመለስ ስላለበት በማዕከላዊነት እነኚህን የንግድ ተሽከርካሪዎች በቀጥ
ቀጠናዎች ለይተን በዚህ አኳኋን እንዲሰሩ እና በሚወጣላቸው ፕሮግራም መሰረት እና ያ ተሽከርካሪ ከመነሻው እስከ መድረሻው ምን ያህል ሰዓት እንደሚፈጅበት ምን ያህል ቀን እንደሚፈጅበት መቼ መመለስ እንዳለበት ይሄ ሁሉ በፕሮግራም የሚሰማራ ስለሆነ የተሽከርካሪውን አጠቃቀም በአግባቡ መንገድ ለመጠቀም እንዲያስችል ተብሎ ነው ይሄ የቀጠናዎች ተደልድለው የሚሰሩት። አሁንም ቢሆን በዚህ ያለ ውጭ ምንዛሬ ወደ ሀገር ውስጥ የሚገቡት የንግድ ተሽከርካሪዎች በዚሁ አይነት መልክ ይቀጥላሉ እና ወደፊት እንግዲህ አሰራሩ አንዳንድ ቦታ ላይ በቁጥጥር በስምሪት በኩል ምናልባት በአዲሱ ኢኮኖሚ ፖሊሲ ምን መሆን አለበት ወደፊቱ ለሚለው ይሄ እንግዲህ በጥናት ላይ የሚታይ ጉዳይ ይሆናል። በጣም ነው የምናመሰግነው። አማረ የኔም ጥያቄ ጓድ ኮማንደር ዘውዱ ይመለከታል። በከተሞች የታክሲ ስምሪት ረገድ ሲካሄድ የቆየው አሰራር ስለሰጠው ጥቅም ወይም ችግር ካለ ያደረጋችሁት ግምገማ ይኖራል የሚል። አዎ ይሄ እንግዲህ በታክሲዎች ስምሪት በከተማ ክልል ውስጥ ላሉ ታክሲዎች ስምሪትን በተመለከተ በእውነቱ ጉዳዩ ከሚመለከታቸው መንግስታዊ መስሪያ ቤቶች ጋራ በመሆን ሰፋ ያለ ጥናት ነበር የተካሄደው እና ይሄ ጥናት ተግባራዊ ይሆናል ይችል ይሆናል ወይስ አይችልም የሚል ብዙ ውጣ ውረድ ነበረበት እና አብዛኛው ለምን አስፈለገ በከተማ ውስጥ ለማሰራት የሚለው በአብዛኛው ጊዜ በከተማ ውስጥ ያለው የትራንስፖርት ፍላጎትና አቅርቦቱ በምንም አይነት የሚገናኝ አይደለም በአሁኑ ጊዜ እና ፍላጎቱ በጣም ከፍተኛ ነው። በየጊዜው እየጨመረ ነው የሚመጣው። ግን አቅርቦቱ ደግሞ በሰፕላዩ ሳይድ ደግሞ በጣም አነስተኛ ነው። ስለዚህ ያሉትን በአግባቡ እንዴት አድርገን እንጠቀምባቸው የሚለው ነው ችግሩን ለመቅረፍ ያሉንን በእውነት በተገቢው መንገድ አገልግሎት እየሰጡን ነው ወይ? ይሄንን ማድረግ ይኖርብናል። ሌላ ምንም አማራጭ ነገር ስለሌለ ምክንያቱም በአውቶቡሶቹም በኩል የተፈለገውን ያህል አቅርቦት ለማድረግ አልተቻለም። ስለዚህ ታክሲ እንደው በትክክለኛ የተናገርን እንደሆነ የትራንስፖርት እንትን አይደለም እንደ አውቶቡሶች እንደው አውቶቡሶቹን ሰብሊሜንት የሚያደርግ ድጋፍ የሚሰጥ ነው እንጂ እንደው እንደ መደበኛ ትራንስፖርት የሚቆጠርም አይደለም እና ስለዚህ እነኚህን ታክሲዎች አሰራር ስናይ አንዳንድ አብዛኛው መስመሮች ላይ ታክሲዎች የማይገቡበታል። እንግዲህ በተቻለ መጠን ታክሲዎች የማይገቡበት ቦታ ላይ አውቶቡሶች እንዲገቡ ቢደረግም አንዳንዶቹ መስመሮች ላይ ደግሞ መራቆት አለ እና ታክሲዎች የማይገቡባቸው ቦታዎች ስላሉ ህብረተሰቡም ደግሞ አገልግሎቱን ማግኘት ስላለበት ግድ በተወሰኑ ቀጠናዎች ተደልድለው እነኛንም መስመሮች እንዲሸፍኑ ለማድረግ ሲባል ነው የዚህ የታክሲዎቹን ስምሪት በቀጠናዎች የምናሰማራው እና እኛ በበኩላችን ካለው የአሰራር ልምድ ካገኘ ነው በእውነት ለህብረተሰቡ ከፍተኛ አገልግሎት ሰጥቷል፣ ጥቅም ሰጥቷል ብለን ነው እኛ የምናምነው። በጣም እናመሰግናለን። ተጨማሪ ጥያቄ ምናልባት ፍሬው? ሌላው ጥያቄ በተጨማሪ ያው ለጓድ ኮማንደር ይሆናል። መንግስት ለግዳጅ አሰማርቷቸው አደጋ የደረሰባቸው ከባድ ተሽከርካሪዎች ባለቤቶች መተኪያ ወይም ግምት በማግኘት ረገድ ችግር አለባቸው ስለሚባል በዚህ ጉዳይ ላይ እንደው ማብራሪያ ቢያደርጉ። እንግዲህ እንግዶቻችን ምንድነው እርግጥ መነሻችን የዚህ የውይይት ትናንትና ዛሬ የውይይታችን መነሻ በአዲሱ የትራንስፖርት ወደ ሀገር ውስጥ መግባት ልዩ ደንቦች አኳያ ምን አይነት አሰራር እንዲኖር እንደተፈለገ መጠቆም ቢሆንም በዚህ አጋጣሚ ካገኘነው ቀደም ሲሉ ከነበሩ አሰራሮች አንዳንዶቹ እንደው ምን አይነት ልምድ እንዳተረፉልንም ለመጠየቅ ያህል ነው። ምናልባት ደጋግመን ጓድ ኮማንደርን የተመለከቱ ከአርስታችን ውጭ የሆኑ ጥያቄዎችንና ግዳጅ ላይ እያሉ ብዙ መኪናዎች ጉዳት ይደርስባቸዋል በተለያዩ ጊዜያት ቀደም ብሎ በነበረውና ይሄ ምን አይነት የመተኪያ ሁኔታ ነው ለባለቤቶች የሚሆነው ነው መሰለኝ ፍሬው? ይሄም ሆነ የታክሲውም ሆነ የማዕከሉ ስምሪት ከአርስታችን ውጪ ቢሆንም እንደው ይሄንንም ጨምሮ ቢገልጹልን ለማለት ነው። ጓድ ኮማንደር። በጣም ጥሩ።
እርግጥ ቅድም እንዳልኩት የዚህ የንግድ ተሽከርካሪዎችን መዝግበን በቀጠናዎች ስምሪት በማዕከላዊነት እየሰጠን ያለ ነው። እነኚህ ተሽከርካሪዎች ለግዳጅ ቦታዎች ይሰማራሉ እና በዛ በአገልግሎት በመስጠት ላይ እንዳሉ ምናልባት ይቃጠላሉ፣ ይወሰዳሉ እና እነኚህ እንግዲህ ተባባሪዎቻችን በእውነት በመንግስት በኩል ምን መደረግ አለበት እና ዛሬ በመንግስት በኩል አንድ አይነት ድጋፍ ካልተሰጠ ማንም እንግዲህ ተሽከርካሪ ይቃጠልብኛል እንዴት አድርጌ ተካለሁ ብሎ ለግዳጅም ተሰልፎ ብሔራዊ ግዴታውን ለመወጣት ማስችል ሁኔታ ስለሚፈጥር መንግስት ይሄንን በዝርዝር አይቶ ከ68 ዓመተ ምህረት ጀምሮ በግዳጅ ላይ የተሰማሩ ማናቸውም ተሽከርካሪዎች ከተቃጠሉባቸው ወይም ከወደሙባቸው ወይም ከተወሰዱባቸው በምትኩ ተመሳሳይ ተሽከርካሪ እንደሚያገኙ ይሄውም እንዴት ነው? አንደኛ ከቀረጥ ነጻ ነው የሚሆኑት ኮምፕሊትሊ። ሁለተኛ ደግሞ ምናልባት ተሽከርካሪ ኢንሹራንስ ካለው እና ያ ኢንሹራንሱ ደግሞ የተሽከርካሪውን ዋጋ ሊሸፍንለት ካልቻለ ከባንክ የመበደር የረጅም ጊዜ ብድር ይሰጠዋል። ወይም ኢንሹራንስ ከሌለውም ኮምፕሊትሊ ከየረጅም ጊዜ ብድር ተሰጥቶት ያንን ተሽከርካሪ እንዲገዛና እንዲተካ ይደረጋል። በእኛም በኩል በስምሪት በኩል ይሄንን የባንክ ዕዳውንም ለመክፈል የሚያስችለው ሁኔታን ይፈጠርለታል። ከግዳጅ ሁኔታው አስገዳጅ እስካልሆነ ድረስ ለተወሰኑ ወራት ነጻ የሚሆንበት እንደዚሁም ደግሞ ገቢ የሚያስገኝበትን በኮንትራትም ሆነ በመሳሰሉት ነገሮች ገቢውን የሚያገኝበትን መንገድ ቅድሚያ እየተሰጣቸው በዛ አይነት ሁኔታ እየተካሄደ ነው ያለው። በጣም ነው የምናመሰግነው። ምናልባት ወደ መነሻ የውይይታችን ነጥብ ጋር የተያያዘ አንድ ጥያቄ አንስቼ ወደ ጓድ ዳዊት ልመለስና ጓድ ዳዊት ቀደም ብለን የዚህ የኢንተርናሽናል ድርጅት ሰራተኞችም ሆኑ በአጠቃላይ ከቀረጥ ነጻ የሆነ መብት ያላቸው ግለሰቦች መኪናዎቻቸውን ወይም ተሽከርካሪዎቻቸውን እንዴት ማዕከላዊ በሆነ ሁኔታ ለመንግስት ሸጠው እና ያ በሌላ አሰራር ወደ ግለሰቦች ወይም ድርጅቶች ሊተላለፍ የሚችልበትን ገልጸውልናል። ነገር ግን እነዚህ ባለ ቀረጥ ነጻ መብት የሆኑ ግለሰቦች ተሽከርካሪዎቻቸውን በስጦታ መልክ ለሌላስ ማሳለፍ ቢፈልጉስ ይሄ እንዴት ነው በእናንተ በኩል ነው የሚታየው? እንግዲህ በእኛ በኩል እነዚህ ዲፕሎማቶች የኮር ዲፕሎማቲክ አባላትና የዓለም አቀፍ ድርጅት ሰዎች ወይም ሰራተኞቻቸው የገዙትን ወይም ሲጠቀሙበት የቆዩትን ተሽከርካሪ የሚያስተላልፉበት መንገድ ሁለት ብቻ ነው የምንለው። አንደኛው ቀደም ሲል እንደተጠቀሰው ከኢትዮጵያ ይዘው የመውጣት መብታቸው የተጠበቀ ነው። ይዘው ሊሄዱ ይችላሉ እና ታርጋቸው መልሰው መኪናቸውን ይዘው የመሄድ መብታቸው የተጠበቀ ነው። ሁለተኛ መሸጥ የሚችሉት ለመንግስታዊ ድርጅት ወይም የሀገር ውስጥ ንግድ ሚኒስቴር ለሰየመው የመንግስታዊ ድርጅት ማለትም የኢትዮጵያ ችርቻሮ ኮርፖሬሽን ነው። ለዛ ብቻ ነው መሸጥ የሚችሉት በሀገር ውስጥ ማስተላለፍ ከፈለጉ። እንግዲህ ቀደም ሲል እንደተባለው ይሄ ባለ መኪናው ወይም መኪናው የቀረጥ ነጻ መብት የተሰጠው ሰውዬ እንዲጠቀምበት ብቻ የገባ ተሽከርካሪ ነው። ስለዚህ ያንን መብቱን ወደ ሌላ ሰው የማስተላለፍ ወይም የመስጠት ወይም በሌላ መልኩ የማድረግ ሁኔታ ስለማይኖር በቀጥታ ለሀገር ውስጥ ማስወገድ እንፈልጋለን ይሄን መኪና ካሉ ለኢትዮጵያ ችርቻሮ ኮርፖሬሽን ብቻ ነው መሸጥ የሚችሉት። ከዛ ውጪ ምንም አማራጭ የለም። በጣም ነው የምናመሰግነው። እንደው ከማጠቃለላችን በፊት ግን እንደው በሀገሪቱ ያለውን የትራንስፖርት ችግር ለማቃለል መንግስት በየጊዜው የሚወስዳቸው እርምጃዎች የሚያወጣቸው ደንቦች የተሽከርካሪንም ሆነ የመንገድንም ሁኔታ በአጠቃላይ የሀገሪቱን እንደው የመልክዓ ምድር አቀማመጥ በተመለከተ ሊደርስ የሚችለውን ጉዳት ለማስተካከልና የተሽከርካሪና አጠቃላይ የመንገድ ትራንስፖርትን ይዞታ
እንደ አስተማማኝ ለማድረግ ምክንያቱም ስንጀምር እንደተጠቀሰው 90% የሀገሪቱ የመጓጓዣም ሆነ የትራንስፖርት አገልግሎት በዚህ በመንገዱ ትራንስፖርት አገልግሎት ነውና የሚውለው እና እስካሁን ብዙ ጥረቶች ሲደረጉ እንደቆዩ ለመለዋወጫ ለመንገዶች ስራ ለትራንስፖርት ግዢና ወደ ሀገር ውስጥ መግባት ሁኔታ የጠቀስነው እና የጠቀሱልን ቢሆንም በአጠቃላይ እንደ የትራንስፖርት ችግርን ለማቃለል መንግስት ምን እቅድ እንዳለው እንደ ወደፊት ጠቋሚ እቅዶች እንግዲህ ሰፊ ልማት ሰፊ ፕሮግራሞች እንዲዘረጉና የሀገሪቱን ማህበራዊና ኢኮኖሚ ሁኔታዎች ለማሻሻል የሚያስችሉ እርምጃዎች ሲወሰዱ ከዚሁ ጋር እንደው የሰፋ የትራንስፖርት እቅድ ምንድነው የሚለውን ጓድ ኮማንደርም እንደው በኋላም ጓዳ ነው ቅድም ለመጥቀስ እንደሞከርኩት እርግጥ 90% የሚሆነው በመንገድ ትራንስፖርት ነው 10% የሚሆነው ነው እንግዲህ ለሌላዎቹ ለባህር ለአየር እና ለመሳሰሉት የሚሄደው እና ይሄ በጣም ከፍተኛውን ስፍራ ይዞ የሚገኝ ነው ስለሆነም በመንግስት በኩል አዋጁ ከወጣበት ከ1969 ጀምሮ ለዚህ ክፍለ ኢኮኖሚ ከፍተኛ ትኩረትና ቅድሚያ ሰጥቶታል የሚዳብርበትን የሚያድግበት እና ቀደም ባልኩት ሁናቴ በተለያዩ ምክንያቶች ከአገልግሎት ውጪ የሚሆኑት ቁጥራቸው እየጨመረ መጥቷል እንደዚሁም ደግሞ እድሜያቸውም በጣም በማርጀቱ የተነሳ እነኚህም መተካት ይኖርባቸዋል ከዚህም አልፎ ተርፎ እንግዲህ አገሪቷ በምታደርገው የኢኮኖሚክ እድገት የትራንስፖርቱም አብሮ የሚሄዱ ጉዳይ የማደጉ ጉዳይ ወሳኝነት አለው ስለዚህ በመንግስትም በኩል በእውነት በየአመቱ የተወሰኑ የንግድ ተሽከርካሪዎች ለልማት አጋዥ የሚሆኑ በበጀት እየፈቀደ በሰፕላይስ ክሬዲት በተወሰነ ጊዜ የሚከፈል በብድር እየተገዛ ነው ያለው እንግዲህ ይሄ በእውነቱ የፍላጎቱ ቅድም እንዳልኩት ፍላጎቱን ስናይ ዲማንድ ፎርካስቱን ስናይ በየአመቱ በጣም ከፍተኛ የሆነ ቁጥር ያላቸው ተሽከርካሪዎች ነው የሚያስፈልጉ የጭነቱን የሚወሰን እንደሆነ ከ550 የጭነት መኪና ከባድ በየአመቱ ማስገባት እንደሚኖርብን በጥናታችን መሰረት እንደዚሁም በአውቶቡሶች በኩል ከ400 እስከ 500 አውቶቡሶች እንደሚያስፈልጉ ጥናቱ የሚጠቁመው እና ይሄንን ለማስገባት እንችላለን ወይ ይሄ እንግዲህ ከፍላጎቱ ጋራ ስናነጻጽር ይሄን ያህል ያስፈልገናል ይሄ እንግዲህ ከአገሪቷ የኢኮኖሚ አቅም ጋራ አብሮ መሄድ ያለበት ስለሆነ ጥናቱ ጥሩ ነው በአንድ በኩል ማጥናቱ ግን ያንን ተግባራዊ ለማድረግ ደግሞ ውስን የሚያደርገው የውጭ ምንዛሬው ስለሆነ ባይሆን ከዛው ከፎርካስት ከተደረገው 1/10ኛ እየተባለ በአቅም መሰረት ከአመት አመት በተለያየ መንገድ መንግስት መኪናዎች እንዲገቡ ትኩረት ቅድሚያ እየሰጠው ነው በሌላ በኩል ደግሞ አሁንም በቅርቡ የወጣው የዚህ ያለ ውጭ ምንዛሬ ወደ ሀገር ውስጥ እንዲገቡ የተደረገው ይሄ የእድሜ ገደብም የማንሳት ሌላም ደግሞ ቅድም በጓድ አለሙ በኩል እንደተገለጸው የዚህ የቀረጡ በተለይም የንግድ ተሽከርካሪዎችን በተመለከተ ቅድም እንደተባለው 20 እና 10% የጉምሩክ ቀረጥ መደረጉ ይሄ እንግዲህ በንግድ ተሽከርካሪዎች በኩል አበረታታች ሆኖ ወደ ሀገር ውስጥ እንዲገቡ የመድረክ ተከፍቷል እና እንግዲህ የዚህ ውጤት ከወጣ አዋጁም ደንቡም ከወጣ አጭር ጊዜ ስለሆነ ውጤቱ ይሄ ነው ለማለት አስደፍርም ስለዚህ ይሄንን ለማቃለል በመንግስት በኩል በዚህ በፍራንኮ ቫሉታ በኩል የሚገቡት በተለይም የንግድ ተሽከርካሪዎችን በተመለከተ ቀረጡ በጣም አነስተኛ ሆኖ ተሽከርካሪዎች በብዛት እንዲገቡና ከገቡም በኋላ ደግሞ አገልግሎት በሚሰጡበት ጊዜ ዞሮ ያው ለመንግስት ገቢ የሚያስገቡ ስለሆነ መጀመሪያው ላይ እንደው ቀረጡ ላይ ብቻ አተኩሮ ከፍተኛ ማድረጉ ተሽከርካሪዎችንም እንዳይገቡ የሚጋብዝ እንደመሆኑ መጠን ይህ አይነት አሰራር ቀርቶ በዚህ እንዲተካ ስለተደረገ ይሄም እንግዲህ በዚህ በንግድ ተሽከርካሪዎች አገባብ በኩል ያለውን ችግር ያረጁትን ለመተካት
እንደዚሁም ደግሞ ተጨማሪ ፍላጎቶችን ለማሟላት ይረዳል የሚል እምነት ነው ያለን። እቅዱም በዚሁ ላይ የተመሰረተ ነው። እንግዲህ ይሄ ከአቅም ጋር አብሮ የሚሄድ ነው። አቅም ከፈቀደ በእውነቱ በፍላጎቱ መሰረት እንዲገባ ነው እና በመንግስት በኩል ያለው እቅድ በጣም ነው የምናመሰግነው። ጓዳለው የሚጨምሩት ነው? አንድ እንደው አነስተኛ ነጥብ ነው። በመሰረቱ አሁን ጓድ ኮማንደር እንዳሉት መንግስት ቀረጥን በመቀነስ ከፍተኛ ማበረታቻ ዘዴን ፈጥሯል። በእኛም በኩል ደግሞ በአስፈጻሚ ክፍሎች በኩል በተለይ በጉምሩክና ኤክሳይዝ ቀረጥ አስተዳደር የሚመጡ እቃዎች በተቻለ መጠን የተፋጠነ አገልግሎት ተሰጥቶ ከአሉበት ወደብ ከገቡበት በር እንዲወጡ ነው ፍላጎታችን። ይህንን ለማድረግ አስመጪዎች ቀደም ሲል እንደጠቀስኩት የሚፈለጉትን መረጃዎች ካቀረቡልን በእኛ በኩል በጣም የተፋጠነ አገልግሎት በመስጠት ለታለሙበት ዓላማ እንዲውሉ ለማድረግ ነው ምኞታችን። ይህም በመሆኑ ለምሳሌ በርከት ያሉ ተሽከርካሪዎች በአሰብ ወደብ በኩል እንዲገቡ ቢደረግ ከዚያ ማስረጃዎቹን አግኝተን ዋጋ ጠይቀን ዋጋ ለመስጠት ጊዜን የሚፈጅ መሆኑን በማመን አስፈላጊ ሆኖ ከተገኘ እዚያ ድረስ የኛ ኤክስፐርቶች እየሄዱ ዋጋውን እንዲያወጡ የሚያስፈልገውን ፋሲሊቴሽን እንዲሰጡ ለማድረግ እንሞክራለን። በሌሎችም አካባቢዎች አሁን በቅርቡ በድሬዳዋ ራስ ገዝና በምስራቅ ሐረርጌም ተገኝተን ተመሳሳይ አገልግሎቶችን ሰጥተናል እና በበኩላችን አስፈጻሚ አካላትም የዚህ አይነቱን የተፋጠነ አገልግሎት ለመስጠት ዝግጁ መሆናችንን ለመግለጽ ያህል ነው። በጣም ነው የምናመሰግነው ጓድ ኮማንደር። እንደው ውይይታችንን ከማጠቃላችን በፊት መጨመር እንደው ያላነሳ ነው ነጥብ ቢኖር መጨመር ይፈልጉት ካለ? አመሰግናለሁ። በመጨረሻ ቲንክ ለማስገንዘብ የምወደው አንድ ነጥብ አለ። ቅድም እንደጠቀስኩት ያለ እድሜ ገደብ ያለ ሲሲ ገደብ ብለናል። ግን ማንኛውም አውቶሞቢል የሚሆን የንግድ ተሽከርካሪ ማንኛውም ተሽከርካሪ አገራችን አነዳድ መኪና አነዳድ በቀኝ እንደመሆኑ መጠን ማንኛውም ወደ ሀገር ውስጥ የሚገባ ተሽከርካሪ መሪው በግራ በኩል መሆን እንዳለበት በእውነት በዚህ በኩል ለሚሳተፉ ግለሰቦች እና ድርጅቶች ይሄንን አተኩረው እንዲወስዱልን ለማስገንዘብ ብቻ ነው። አመሰግናለሁ። ግን በዚህ አጋጣሚ ብዙም አይሁን እንጂ አልፎ አልፎ አንዳንድ የመሪ ያልሆኖች እናያለን። እነዚህ እንዴት ሾልከው የገቡ ናቸው ወይስ እንዴት ነው ማለት ነው? እርግጥ አብዛኛዎቹ ሾልከው እንኳን የገቡ ሳይሆን እስከዛ እድሜም ያላቸው አይመስለኝም። 30 አመት ነው እንግዲህ አሁን ከወደ እንትን ከለወጥን ያን ያህል እድሜ ያላቸው ይኖሩ ይሆናል ከዛም በፊት የነበሩ። ግን አልፎ አልፎ በዚህ በግራ በኩል የሚነዱ ሀገሮች መኪናዎች እየገዙ ይመጣሉ እና ካመጡ በኋላ ነው የሚታየው እና ስለዚህ ችግር ስለሚፈጠር ምንድነው የምንላቸው እንግዲህ ቀስ ብላችሁ ወደ ግራ እንድታዛውሩ እንላለን እና አሁን እንግዲህ ወደ ጋራዥ ደግሞ በሚሄዱበት ጊዜ ይሄንን ለመስራት ችሎታ አለ ወይ የሚለውም አጠራጣሪ የሆነ ስለሚመጣ አንዳንዶቹ በኤክሰፕሽናል ኬዝስ ያሉ መሪ ያላቸው አሉ። በጣም ነው የምናመሰግነው ጓድ ኮማንደር ዘውዱ ገብረ ማርያም፣ ጓድ አለሙ ደነቀው፣ ጓድ ዳዊት ሙሉጌታ ለሰጣችሁን ማብራሪያ በድጋሚ በተስፋ በአማርና በፍሬው እና በራሴ ስም ላመሰግን እወዳለሁ። ሌላ ጊዜ እንግዲህ በዚሁ ሁኔታ ዝርዝር ጉዳዮችንም ስናቅድ እንደዚሁ ከኛ ጋር ናችሁ ለተመልካቾቻችን ተገቢው ማብራሪያ ተሰጡልናላችሁ የሚል እምነት አለን። በድጋሚ ኢትዮጵያ ቴሌቪዥን ስም አመሰግናለሁ። ተመልካቾቻችን በዛሬውና በትናንትናው ምሽት ፕሮግራማችን የግልም ሆነ የንግድ ተሽከርካሪዎችን ለድርጅት ስራዎች በሚያስፈልጉበት ሁኔታ በፍራንኮ ቫሉታ ማለትም ያለ ውጭ ምንዛሬ ወጪ ወደ ሀገር ውስጥ ለማስገባት በሚቻልበት ሁኔታ ላይ ያለውን አሰራር በተመለከተ በስፋት የተወያየ ነው። ሌሎች ዝርዝር ጉዳዮችን በተመለከተ በሌላ ጊዜ ተመልሰንበት የምንወያይ ይሆናል በዚህ ፕሮግራም ስርና ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ። በደህና